ይኸውልህ የተመለስኩትም ወላሂ አላህ በሚያውቀው ሌላ ሰው እንደዚህ ነባር ሙስሊሞች ቢሆኑ ተመልሼ አልመጣም ነበረ። አሁንም ተረጋጋ። እኔ ነበር ሙስሊም ነኝ። እሷ ቃል ኪዳን ሰለምቴ ናት። ቃል ኪዳን ሰለም። ኧረ ቆይ አንድ ጊዜ ኧረ ቪዲዮን ዝጋው። ምንም እኔ በጣም ፉል ኮንፊደንስ ነኝ በየትኛው ማስረጃ። አልተረጋጋህም እኮ አሁን እኮ ይኸውልህ እኔ መጣሁ። እሺ መጣሁ። አሁን ይኸውልህ ቃል ኪዳን ቢያንስ አክብሬ መጥቻለሁ። ሰለምቴ ናት እሷ። ቢያንስ እስቲ ቪዲዮን ዝጋው እና ተረጋግተህ አውራኝ። ላላ እኔ ይኸውልህ መጥቻለሁ። አፉን መባባሉ እንችላለን። ችግርም ካለ ችግር የለው። ምንም ችግር እኮ የለውም። ይሄ እኮ ቀላል ነገር ነው። ይኸውልህ እኔ አሁን ከሷ ጋር እያወራሁ ነበር። መሀል ላይ ገባችሁ አይደለ? እናንተ መሀል ላይ አትግቡ አልኳችሁ። መሀል ላይ አትግቡ ፕሊስ አልኩ። እኔ ደግሞ ማውቃችሁ ከሱ ጋር እንደነበራችሁ ነው የማውቀው። አብራችሁ ብር በልታችኋል የሚል ነገር አልወጣኝም፣ ግን አብራችሁ ነበራችሁ አልነበራችሁም? ዋሸው። ይሄን መልሽልኝ ቃል ኪዳን። ቆይ ከሷ ጋር ላውራ እሺ። አንዴ እሺ። አንተ በጣም ስሜታዊ እየሆንክ ስለሆነ እኔ ስሜታዊ ጋር ላውራ እሺ። ከቃል ኪዳን ጋር ላውራ እሺ። አንዴ እሺ። ኧረ ተው ባላ ማለት ቢያንስ እንኳን የሚያዳምጥ ሰው አለ። እስቲ አንዴ ባላ ሂዳ ተመለሽ፣ እንትን እንዳይዘጋብሽ። ቃል ኪዳን እናውራ አንድ ጊዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ካንቺ ጋር እናውራ። በቃ እሺ፣ ኸይር እናውራ። አብሽር። ይኸውልሽ እናንተ አብራችሁ አልነበራችሁም ያኔ ከሱ ጋር? ከማን ጋር? ስሙን እንዳጠራ አደባባይ ላይ አልጠራም። አያስፈልግም። አልጠራም። አብራችሁ አልነበራችሁም ወይ ያኔ? አብራችሁ ሰሩ አልነበረ? አብረን ስንሰራ አልነበረ? ስናደርግ የነበረው ለነሱ ዶኔት እናደርግ ነበረ። ሰዎችን ሰበስብ ነበር። አሁን እንደማደርገው ማለት ነው። እኮ እሱን ነው የምልሽ እኮ እሱን ነው ካልኩት እኔም እኮ አደርገ ነበር። ለምን? አዎ ቅድም ለምንድን ነው የተቋረጥኩት? እሱን ብቻ ነው ማወቅ የፈለኩት። ሳወራት ሂዳያን እየተግባባን ያለን ነው አይደለ? እየተግባባን እያወራን ነው። አታቋርጡኝ ስላችሁ ለምንድን ነው ያቋረጣችሁኝ? ለምንድን ነው ያቋረጣችሁኝ? ያቋረጥኩት ምክንያት እነሱን ታያቸው፣ እኔ አውቃቸዋለሁ። እሷንም ሆነ እሷንም ያው ሁሉም ሰው እየሰማን ነው አይደል? ከሰዎችም በላይ ማለት ነው። ኡስታዝ ወሂድ አላህ በሁላችንም ላይ ጠባቂ ነው። ሱብሃንአላህ በሁላችንም እንኳን ባወራነው ነገር ቀርቶ ማለት ነው ልናወራው ባሰብነው ነገር ላይ ባሪያውን ስለሚያውቅ ሁላችንም የሚያውቅ ነው። ሁለተኛ ነገር ኡስታዝ ወሂድ ልጨምርልህ፣ እኔ እናንተ ሰለምቲዎች ነን። ለምን ተቋርጣችሁ ነው የጠየኳችሁ? ጠየኳችሁ፣ እሱን ነው የጠየኳችሁ። እኔ አላቋረጥኩክም። ያደረኩት ነገር ምንድን ነው? መሀል ላይ የገባችሁት ለምንድን ነው? እሱን ብቻ ለውቅ ማለት ከእህቴ ጋር ነው የማወራው እኮ። እኔን አዳምጠኝ። ጥያቄውን አልመለስሽውም፣ ዝም ብለሽ ነው እያወራሽ ያለሽው። ይሄን መልስልክ ነው። አዳምጠኝ በስነ ስርዓት። ይሄን ነገር ማለት ነው በኢንቦክስም የገባሁትም ማለት ነው በኢንቦክስም በስልክም ልታዋራት ትችላለህ። እሷን ገብቷል። ይሄ መዋጮ ነው አይደለ? አንድ ነገር ልንገርህ፣ ምጂስ ከሆነ እኔ የልደታ ክፍለ ከተማ ዋና ስራ አስፈጻሚ ነኝ። ለራሷም ለሌሎቹም ሰዎች በማንኛውም ሁኔታ እንከን ባገኝባችሁ ከዚህ በፊት በተፈጠረ ችግር ብዙ ችግሮች ተፈጥሮ አልቅሰናል፣ ነደናል፣ ነዳማ ውስጥ ገብተናል። አንዲትም እርምጃ በኸይር ባልሆነ ነገር ላይ ባገኛችሁ ቅጣቴ ካንቺ ይጀምራል ብዬሻለሁ። አላልኩሽም ሂዳያ? የሰዎችን ወንጀል አምጥቼ ግን እከሌ ይሄን አድርጓል እከሌ ይሄንን አላደረገም አልልም። ምክንያቱም ማለት ነው ኡስታዝ ወሂድ እከሌ የምንለው ሰው የሆነ ጥፋት አጥፍቷል፣ ብዙ ኸይር ስራ ሲሰራም ግን አውቃለሁ። ይሄን መሰክርለታለሁ። አዎ ስተት ሰርቷል። የሰራውን ስተት ከማንም ሰው በበለጠ ሁኔታ አንተም ታውቃለህ፣ ኡስታዝ ኢብራሂምም ያውቃል። እሱ ኖሮ ይሄንን ወሬ ባወራ ደስ ይለኛል እስከ ህይወት ድረስ ማለት ነው። ይሄን ነገር ታስተካክላለህ ብዬ ተፋልሜያለሁ፣ ማንም ሰው ሳይፋለመው። ይሄንን ደግሞ ማለት ነው ኡስታዝ መሐመድ ሙስጠፋ አለ፣ ኡስታዝ ሙስጠፋ ሐሚድ አለ፣ ኡስታዝ አይደለም ኡስታዝ ኢብራሂም አለ። ኢብራሂም ያንተ ኢብራሂም ሚነወር፣ ሶስተኛ አራተኛ ሙሳ ኑረዲን አለ። እነዚህ ሁሉ ሰዎች ባሉበት የነዚህ ሰዎች ሐቅ መመለስ ቦታው መግባት አለበት። ወላኪን ከነሱ ጀርባ ሆኜ ግን እከሌ ይሄንን ሰርቷል ብዬ አላማ ያለውን ችግር ለኡስታዝ ኢብራሂም ነግራለሁ፣ ላንተም ነግሬካለሁ። አብራችሁ አውሩ ሲባል ሪከርድ አድርጌ ልኬልሃለሁ። እነዚህ ችግሮች አሉ እንዲፈቱ እንፈልጋለን ብዬ ላንተ ነግሬካለሁ አይደለ? ከኔ ጋር አንተዋውቅም።
ከኔ ጋር አውርተን አናውቅም። ምናልባት የወዲዎቹ ምናምን ነገር ኢብራሂም ሚነወር በኩል አዎ፣ ግን ማን እንደሆነ አላውቅም። ብዙ ሰዎች ነው የተላከልኝ። በጣም እያለቀሱ የተለያዩ ሰዎች ናቸው። አንቺን እንትን ያሉኝ በአንድ ግሩፕ ነበራችሁ። በዛ ግሩፕ ላይ የነበረውን እንቅስቃሴ በነበረው ነገር የአንቺ ስም አንስተው ሜንሽን አድርገውልኛል። ቃል ኪዳን ብለው ፕሮፋይልሽ ይህንን ነው የቴሌግራም ላይ ያደረግሽው የነበረው። አሁን እኮ ምን መሰለሽ፣ እኔ ላውራበት ስጨርስ ታወራላችሁ፣ አታቋርጡኝ ብዬ አልኳችሁ። ማል ላይ አፋፌን ትሉኛላችሁ። ዋቴቨር እኔ እኮ ከዚህ በላይ እኔ ለሂዳያ ለእህቴ ከዚህ በላይ አሁን የተሰበሰበው ሰው እዚሁ አላህ ምክንያት ያመጣው ያለ ምክንያት አይደለም ያመጣው። ምን ሰራውን ስራ እንሰራዋለን። ማወቅ ስላለብን ህዝብ አደባባይ ላይ መታወቅ ያለበት ነገር አደባባይ ላይ ይታወቃል። ምንም ችግር የለውም። ልጅቷ ምንም በጣም ፖዚቲቭ ሜንታል አቲቲዩድ ነው ያላት። ለፍታለች፣ ብዙ ሰርታለች። እንደና ደግሞ አንዳንድ ነገሮችን እዚህ የእንትን የምታደርገው ነገር አለ፣ እዚህ ቪዲዮ ላይ አለ። እኛም ቪዲዮ እያነሳን እኮ ስንጠቀምበት ነበር። እፎይ ሲበጠበጥ በነበረበት ሰዓት ላይ ይሄን ቪዲዮ ነው ስናደርግ የነበረው። ስለዚህ አሁን ምንድነው የግል አካውንት ነው የነበረው። የግል አካውንት መሆን የለበትም። መጅሊሱ ላይ እውቅና አላችሁ ወይ? ጥያቄ ነው የጠየቅነው። የለንም፣ ወደፊት እናወጣለን አለች። በቃ ፔሬድ። ምንድነው ይሄን ያልኩ ማለት እሱ ሰረቀ ማለት እቺ ትሰርቃለች ማለት አይደለም። አላለምኝም እንደዛ ማለት እንዴት ነው? ቆይ አንዴ አዳምጣን። ቸኩላለህ። ባለቤት እንደውም ተረጋግታል። የእሱ ሰረቀ ማለት ይቺ ትሰርቃለች ማለት አይደለም። ግን ቢያንስ ግን እዚህ ጋር ክሊር አውት አድርገን ቼክ ኤንድ ባላንስ አድርገን የትራንስፓረንሲና አካውንታቢሊቲ ተጠያቂነትና ግልጽነት በተሞላበት ለህዝባችን አሳውቀን ወደፊት መሄድ መቻል አለብን። ይሄ ህዝብ በጣም እንትን ብሎታል። ብዙ ሰው ደምቷል። እኔ ከብዙ ሰው ጋር አውሮፓ፣ አውስትራሊያ ያሉ ሰዎች ይመጡና ይጠሩኝና ስብሰባ በሰለምቴዎች ጉዳይ ልናወራ እንፈልግ። ከዛ በኋላ ብር ተበልተናል። በቃ ተበልታቸዋል። ካመናችሁበት ስሩ ከኛ ጋር። አይ ተበልተናል፣ እንደዚህ ብዙ ብር ሰብስበናል፣ እንደዚህ ምናምን ነገር ይሉኛል። እኔ ሲያደሙኝ ነው የኖሩት። እኔ ነኝ ስለማይኖር የኖርኩት ማለት ነው። የሰለምቴዎችን ስም እንዲጠፋ ተደርጓል። ይሄ ነገር ተደርጓል። ያንን ከእንደገና አድሼ ምን ብዬ ወደፊት እያስቀጠልኩኝ ነው ያለሁት። ስለዚህ አሁን ይሄ ህንፃ ምናምን የምትሉት ነገር ካለ ህንፃ አለላችሁ። ተጨማሪ ህንፃ መገንባት እንፈልጋለን ካላችሁ ቦታ አለ። 2500 ካሬ ሜትር አለ። ግቡና ገንቡ። ይሄ እናንተ ቆይ አንዴ ልጨርስ ብዬ ነው እኔ ያልኳት ለሂዳያ። ሰለምቴዎቹ አይበቃም፣ ያ ህንፃው እስከሚያልቅ ድረስ ሰለምቴዎች መደጎም ያስፈልጋቸዋል አለች። ለዛም የሚደጎምበትም አሁንም አለ ገንዘብ ጥያቄ መሆን የለበትም። በአሁን ሰዓት ገንዘብም አለ። ከእንትን ከቤት የሚባረሩ ሰለምቴዎች ካሉ አምጧቸው፣ ይኸው አለ፣ ቦታ ክፍት ነው። ሪሊ በቃ ማለት ነው። አይ የሆነ ነገር ሌላ ነገር ነው የምናስበው አለች። ምንድን ነው? አይ ይሄ በዓል በደረሰ ጊዜ ማስፈጠር የሚባል ነገር አለ። ይርባቸዋል፣ ይጠማቸዋል። እንትን የሚላቸው ሰው የለም። ሰለምቴዎች ወንደርፉል አይዲያ እኛ ጋር የለም። አሁን ይሄ ነገር አንድ ነገር አሟላች ይቺ ልጅ። ወደፊት አሁን ላይሰንስ እንኳን ብታወጣ ልንረዳት እንችላለን። መጅልሱን አናግረን ገብቶሻል። አሁን እናንተ የምትሄዱበት አካሄድ ልጅቷን እየጎዳችኋት ነው ያላችሁት። ራዕይዋን ውስጧ የተቀመጠውን ነገር እያጨለማችሁ ነው ያላችሁት። ሪሊ ከሄጄ መጅሊስ ጋር እንደዚህ አይነት አካላቶች አሉ፣ ከዚህ በፊት የተሰራ ስህተት አለ እንዳይደገም ብል ፖለቲካ ነው የሚሆነው። ግን አላህ ፊት ነገ ጧት ትጠይቅበታለህ። ለምን ሊላሂ አይደለም የሰራሁት ፖለቲካ ነው የተጫወትኩት። ይቺ ልጅ ግን መጣች አይደለ? አዲስ አይዲያ ይዛ መጣች። በቃ እኛ አስበነው አናውቅም። አሁን ሰለምቴዎችን በእንትን በዓል እየጠበቁ ማስፈጠር ምናምን ከዚህ በፊት ሰርታው ነበር። አሁንም እየሰራችሁ ነው ያለችው። በቃ ኢትስ ወንደርፉል። እኛ ምንም ነገር ያልነው ነገር የለም። ግን ህጋዊ እውቅና ይኑራት። ከመጅሊስ ወረቀት ታውጣ። እኔም ማገዛት አለ ወደፊት ኢንሻአላህ። ወረቀቱን ታውጣ በደንብ ገቢና ወጪው ይታወቅ፣ ለህዝቡ ይታወቅ፣ ይፋ ይደረግ። ስራዋን ትቀጥላለች። በቃ አለቀ። እናንተ መሀል ላይ ገብታችሁ ግን እዛ የነበራችሁ ሰዎች ያንን ነገር በምናገርበት ሰዓት ላይ ከዚህ በፊት የተደረገ ነገር አለ ብዬ ስናገር እስከምጨርስ ድረስ አውርቻ ስጨርስ አዎ የተደረገ ነገር አለ፣ እኛም ያንን እንቃወማለን። ይቺ ልጅ ግን አላማዋም ኢላማዋም ግን ሌላ ነገር ነው። ጠንካራ ናት፣ ጎበዝ ናት ብላችሁ እንደማበረታታት መሀል ላይ እንዳንግባባ እያደረጋችሁ ነበር የነበረው። ለማንኛውም እኔ ምናልባት በአፎ ለምታ ወይ ደግሞ በሆነ ነገር የሰበርኳችሁ ነገር ካለ ላላ ብላችሁ አፉ በሉኝ። ላላ ብላችሁ አፉ በሉኝ። ወንድሞቼ ናችሁ። እኔ ፐርሰናሊ ፕሮብሌም የለብኝም ካንተ ጋር። ከቃል ኪዳን ሰለምቴ ናት። እንደውም ለሰለምቴ ያለኝ ቦታ ትልቅ ነው። እኔ ራሴ ሰለምቴ ስለሆንኩኝ ላላ ብላ አፉ በለኝ። የምትናገረው ነገር ካለ ነግረኸኝ ይቅርታ ከጠየቀኝ ጠየቀኝ ነው። ምክንያቱም ተናግራችሁኛል እስኪ በቃኝ ድረስ ማለት ነውና እስኪ በቃኝ ድረስ ተናግራችሁኛል። ለተናገራችሁት ነገር ይቅርታ መጠየቅ ካለባችሁ ይቅርታ ጠይቁ። አይ ካላችሁ ግን እኔ ከኔ ይለፍ ላላ ብላችሁ አፉ በሉኝ። ምንድነው የተናገርንክ? ኡስታዝ ወሂድ ምን አልኩክ?
ምን ተናገርኩ? ችግር የለውም። የተናገራችሁን ተናገራችሁ። መድገም አይጠበቅብኝም። እለፉት እንዳለ ታውቃለህ ኡስታዝ ወሂድ፣ አንድ ነገር ላስታውስክ። አንድ ነገር የማስታውስክ እኔ ሲጀምር ይሄን ነገር ንያውን አስቁመን ወደ ሌላ አጀንዳ አንሂድ፣ ንያው ይቀጥል ከሚል ኢንቴንሽን ነው ማይክ እየከፈኩ የነበረው የመጀመሪያው ነገር። ሁለተኛው ነገር ኡስታዝ ወሂድ ኢትዮጵያ ውስጥ 100,000 ያንተን አይነት ድርጅት ቢቋቋም አይበቃንም። ዳዕዋው አልደረሰም። ሐቂቃ ብዙ እህትና ወንድሞቼ ወሽ ምስክር ናቸው። ኖረው እንደውም ፊት ለፊት ነው ይሄንን ማውራት ያለብን። ብዙ ችግር ውስጥ ነው ያሉት። አንዳችንን እያበረታን፣ አንዳችንን እያጠነከርን፣ የተሻለ እያደረግን ነገ የጌታችንን ፊት ብቻ በመከጀል ኡስታዝ ወሂድ የጌታችንን ፊት በመከጀል ብቻ ይሄንን ላንተ ብዬ ሰርቼ መጥቻለሁ ብለን አላህን ብቻ ምንዳውንም ሽልማቱንም ከአላህ ብቻ ከጅለን ከሆነ 100,000 እንዳንተ አይነት እንደ ኤርሜላ አይነት ድርጅት ቢኖረን አይበቃም። ምክንያቱም ማለት ነው ይሄ ዳዕዋ ነው። ይሄ ሰዎችን ወደ እስልምና መጥሪያ ነው። ይሄ ወደ እስልምና የመጡትን ወንድምና እህቶቻችንን ማቆያ ነው። እኔ እናንተ የምናወራው ነገር ሌክዠሪ ነው። ሐቂቃ ሌክዠሪ ነው። ማየት ያለብን ኢስላም ምንድን ነው የሚፈልገው? አላህ ባሪያው ምንድን ነው የሚፈልግበት? ሙስሊሞች ከኛ ምን ይጠብቃሉ? ወላሂ ይኸውልህ ይሄን አይብ እኔ አንተ ኤርሜላ ነበር ማውራት የነበረብን የላልመለስ ጉዳይ ወደ ማህበረሰብ እንዳይወጣ ማለት ነው። ኡስታዞችን ቁጭ አድርገህ መጠየቅ ትችላለህ። ብዙ ታግያለሁ። ቢኮዝ እከሌ ባጠፋው እኔ ባጠፋሁት ብዙዎች አንገታቸውን ይደፋሉ ኡስታዝ። ላኪን ወንድሜን ያጠፋውን ጥፋት አስጠንቅቄው የተሻለውን ስራ በዚህ ነገር አላህ ይመንዳክ፣ ይሄ መልካም ነበረ፣ ይሄ ግን ስተት ነው ብለን ብንተጋገዝ ሐቂቃ ብዙ ነገር ይሰራል። ወላሂ ሙስሊም ወንድምና እህቶቼ አላህ ይጠብቃቸው፣ አላህ ጀዛቸውን ይክፈላቸው። ሁልጊዜ በኸይር ጠይቂያቸው አጥቻቸው አላቅም። ደረጃቸውን አላህ ከፍ ያርግላቸው። ከዛ ውጪ ግን ማለት ነው ኡስታዝ እኛ ሙስሊሞች ነን። በመልካም እናዛለን፣ በመጥፎ እንከለክላለን፣ የሰዎችን አይብ እንሰትራለን። ምክንያቱም አላህ እኛ ከሰዎችም ከሁሉም ኢቭን ከቤተሰቦቻችንም የደበቅነውን ወንጀላችንን ሙሐደራ እናድርገውና ኃጢአታችንን ነገ የውመል ቂያማ ስለሆነ ሙሐደራ ነገር ይሄን ነገር ልንገርህ። ሐቂቃ የውመል ቂያማ ጌታችን ፊት ስንቆም እንዲሸፍንልን ከፈለግን የወንድሞቻችንንና የእህቶቻችንን አይብ እንሰትራለን። በቻልነው አቅም ለማስተካከል እንጥራለን። ከዛ ውጪ ኡስታዝ ወሂድ ሐቂቃ እኔ ደረቴን ነፍቼ በህዝቦች ፊት ልጠይቅ የምችለውን ነገር ልንገርክ። ወረበል ካባ አላህ ይመስክርብኝ፣ ነገ አላህ ፊት ጌታዬ ፊት ትጠይቀኛለህ። የማንም 1 ብር እኔ ጋር ከመጣ 1 ብር የማንንም ክብር ለመጋፋት ከሄድኩኝ ይሄም አላህ ይጠይቀኝ። አብሽሪ እህቴ ቃል ኪዳን አብሽሪ ማለት ይኸውልሽ ሁላችንንም ነው ጎርቶ ልጁ ሁላችንንም ጎርቶን ሄዷል። አሁን ምን ያህል ፔንፉል እንደሆነ በቃ አብሽሪ በቃ ቃል ኪዳን ነይ ተመለሽ። ቆይ አንዴ አሊ አንዴ ቆይ ይኸውልህ ልናረጋጋትና ቆይ እንትኑ ፔኑ ሁላችንም ነው። አንቺ ጋር ብቻ አይደለም ቁስሉ ያለው ብዙዎቻችንን አሳምሞ ነው ልጁ ሄደው ማለት በጣም ጠባሳ ነገር ነው። በተለይ ሰለምቴዎቹ ብዙ ነገር ደርሶባቸዋል። ያው የከፈሩላ አሉ። ሂዳታ ቀንሽ አይደል የከፈሩት በሱ የተነሳ የከፈሩላ አሉ ማለት እንደዚህ አይነት ነገር ሙስሊም ውስጥ አለ ወይ ብለው እስኪቀርባቸው ድረስ የከፈሩላ አሉ በሱ የተነሳ ያ ቁስል እቺ እዚህ ልጅ ጋር አለ፣ ቃል ኪዳን ጋር አለ። ገብቶሻል? እኔ ምንድነው የምለው ለምን ማለት ያ ፔኑ እንዳለ እያወቃችሁ እኔ ከሂዳያ ጋር እያወራው መሀል ላይ ለምን ትገባላችሁ ነው የኔ ጥያቄ። ያ ፓርት ነው ተው ያልኳችሁ ለዛ ነው። ኤኒዌይ አፉ ተባብለናል። ዋናው ነገር ትልቁ ነገር አፉ መባባል ነው። ቆይ
ሂዳያ አንድ የኔ ሀሳብ ልናገር። እኛ ቅድም የገባንበት ምክንያት አለ። ኡስታዝ ሄዳ አንድ ጊዜ የምታዳመጠኝ ከሆነ ማለት ነው፣ ሁላችሁ የምታዳመጠኝ ከሆነ እዚህ ውስጥ እኛ ከቅድም ጀምሮ ላይፍ ስንገባ ምንድን ነው ብለን ነው የምንገባው። አየን ስንገባ እንደዚህ ሰለምቶች በኢድ ቀን ደሰቱ የሚል ሀሳብ ይዘው ገንዘብ እያሰባሰቡ ነው። ኸይር ብለን የራሳችንን እያነይተን ቀጠልን። እኛ ዩቨርቶችንም በሩቅ ነበር የምናውቃቸው። በቅርብ ጊዜ አግኝተናቸው ስለ ፕሮግራማቸው ስለ እያንዳንዱ ነገር እንጠይቅናቸው። አሁን አንተ የጠየቃቸውን ጥያቄ ሂዳም አለች አሕመድም አለ፣ ሁለቱንም በስነስርዓት ነው የጠየቅናቸው። ምክንያቱም ስትሰሩ ትልቅ ዓላማ ይኑራችሁ። እዚህ ሀገር ላይ በጣም ብዙ ድርጅቶች አሉ፣ በሰለምቶችም ዙሪያ ከሰለምቶችም ውጭ ዓላማቸው ንግድ የሆነ ዓላማቸው ቁማር የሆነ በጣም ብዙ ድርጅቶች። ኮሜንትን ክፈችው ሂዳያ ስለተረጋጋ እንትን አይሉም። እኔ እነግራችኋለሁ ኢንሻላህ። ክፈችውና ያጀማ ከስራ ያላችሁ ወንድሞችና እህቶች ምንም አይነት እንትን አትበሉ። የአለመግባባት የተፈጠረ ነገር ነበረ። እኛ ራሳችን ሁላችንም ደግሞ በነገራችን ላይ ከኡመር በስተቀር ሰለምቴዎች ነን። ሪዋድ የሚለውን ብቻ ነው የማላውቀው። ኡመር ሰለምቴ ነህ እንዴ ኡመር? እና ሰለምቴዎች ስለሆንን የኛ የራሳችን ነው የግል ጉዳይ ስለሆነ መሀል ላይ ሌሎቻችሁ አትል ማለት የራሳችን ጉዳይ ነው። ክፈችላቸው ኮሜንቱንና የተወሰነ ሀሳብ እናንሸረሽር። ስንት ሰውን ማስፈጠር የፈለግሽው? ንቀጥል። አንድ ሀሳብ እሺ፣ በቃ አውራ። እሺ፣ ሀሳብን ጨርስ። አጭር አድርገው። አንድ አዳምጠኝ፣ ችግር የለውም። ምን መሰለህ አንዳንድ ጊዜ ታውቃለህ፣ አንተ አሁን ተናገርክ፣ ከዛ በኋላ ማህበረሰቡ ሌላ ነገር ነው የያዘው። በዛው እግረ መንገድ ችግር የለውም፣ ያስተካክላል። ባያስተካክልም እኮ እኔ ሀቅ እስካለኝ ድረስ ሀቅ ራሱ ይወጣል ጊዜ ጠብቆ ማለት ነው። አንድ ነገር ነው የተረዳሁት እዚህ ውስጥ ላይ አንተ ልክ ገብተህ ጥያቄ ስጠይቃቸው ትክክለኛ ጥያቄ ነው የጠይቃቸው። አላስ ፍቃድ አላቸው የአካውንቱ ለምንድን ነው በግለሰቦቹ የሆነው? ትክክለኛ ነው ጥያቄ ነው። ይህን ጥያቄ እኛም ጠይቀናል ከዚህ በፊት። ነገር ግን አሁን መጥቶ ተመላላሽ የሆነ ንግግሮችን በምታወሩበት ሰዓት ላይ እኛን ለማስረዳት አይ ኡስታዝ እንደዚህ ነው ብለን በገባንበት ሰዓት ላይ እንዳትናገሩ አልከኝ። አይደለም ኡስታዝ እንደዚህ ነው ብለን እንድታዳምጠን ስንፈልግ አንተን ለማዳመጥ ፈቃደኛ አልነበርክም። ከዛ በኋላ እንደውም እኔ አውቃቸዋለሁ እሱንም አታቋርጡኝ ነው ያልኩህ። እኔ አታቋርጡኝ ልጨርስ ስላችሁ መስማት ነበረባችሁ። አሁንም አስጨርሰኝ ቢላ አለክ። በቃ አሁን እኔ አዳምጫለሁ አይደል? አዳምጠኝ። እሺ በቃ ማን እንዳዳምጥኩ አዳምጥ ቢላ አለክ። እሺ ልክ በማውራ ሰዓት ላይ አውቃቸዋለሁ እሱንም እሷንም አውቃቸዋለሁ፣ እንደውም ማየትም አልፈልግም ምናምን ነገር ብለሃል። ወላሂ በዚህ ሰዓት ላይ ይሄ ሁሉ ያለ ሰው በአጠቃላይ አይቷል ሰምቷል ማለት ነው። እኔ ምንድነው አንድ ነገር አለ። እኛ በምንሰራቸው ስራ ላይ ረጅም ዓመት ነው። እኔ ከ10 ዓመት በላይ ላይ ነው ሰውም እያስተባበሩ ኸይር ስራ መስራት ላይ ምናልባት የሚያቀን ሰው ያቀኛል። ረጅም ዓመት ነው፣ ከ10 ዓመት በላይ ምናልባት በፍቃድ ምናምን ይሄ መተዛዘን ተብለው በሚታወቀው ድርጅት በቅርብ ጊዜ ነው ፍቃድ የወጣው እና እየሰራ ያለው በፍቃድ። በጣም ብዙ ሰው ነው የሚያቀኝ፣ በጣም ብዙ ሰው ነው እንትን የምለው። በኸይር ስራ ላይ እንታወቃለን። ይሄ የባለፈው ጉዳይ ላይ እኔ ወላሂ አንተን አግኝቼ ባወራ ደስ ይለኝ ነበር፣ እንደ ኡስታዝ ኢብራሂም ማለት ነው። ኡስታዝ ኢብራሂም ሜንቶራችን ነው፣ እሱ አስለን ሲጀምር ማለት ነው። በስነ ስርዓት እንዲያደርጉ አፕሪሼት የሚያደርገን ምን የሚለን ኡስታዝ ኢብራሂም ነው። ሌሎቹም ልክ እንደዛው። በዛ ድርጅት ጉዳይ እኔና ቃል ኪዳን በተለይ ለብቻዋ ለፍታለች፣ ደክማለች፣ ወረበል ካዕባ ደክማለች። ያን ድርጅት ለማስተካከል ለማቆም ተው ለማለት ግን አሁን ጀዛው ተገልብጦ እናንተም እዛ ውስጥ አላችሁ ሲባል በጣም ነው ሰርፕራይዝ የሚያደርገው፣ ያስደነግጥ። በቃ ከአሁኑ ከተስተካክሏል። ለምን ትደጋግመዋለህ? አንዴ ቆይ ቢላህ አለይክ አንዴ በአላህ ይሁንብህ። በቃ አንዴ ማለት ይኸውልህ፣ አትንሳት በላ። አሁን ወደ ስራ እንግባ ማለት እኮ ቆይ ስልክ እሰጥሃለሁ። ቆይ አንድ ጊዜ እሺ፣ አንተም ራስህ ማለት ዝም ብለህ ተደጋግመዋለህ። አራቴ ነው ስደግመው አሁን ስሰማ ማለት ነው። እና ቃል ኪዳን ስልኬን ላስቀምጥልህና ቆይ አሊ በቃ አስቀምጥና እንሰራለን። እኛ ስራ ከቃል ኪዳን ጋር እንሰራለን፣ ከሂዳ ጋር እንሰራለን። እንዳጠቃላይ ሌላ ለየት ያለኝ ሀሳብ አለ ደግሞ ተጨማሪ ማለት ነው። ኡስታዝ ወሒድ ዑመር ማሻአላህ ተባረከላ አንድ ክፍለ ከተማ የሚያክል ድርጅት እንኳን ብትይዝ ማለት ነው። እኔ አንድ ቃል ልንገርህ፣ አንድ ክፍለ ከተማ የሚያክል ወይንም አንድ ከተማ ብሎ ከፈለግ እንደዛ የሚያክል ድርጅት ራሱ ብትይዝ አይበቃም ለኛ ሀገር፣ ለየትኛውም ሀገር
ማሻአላህ ተባረከላህ። ተጨማሪ ደግሞ ልንገር፣ እዚያ አካባቢ ላይ ኢትዮ ሪቨርትስን የመሰለ ሌላም ድርጅቶችን የመሰለ እርስ በርስ እየተደጋገፉ እየተረዳዱ ሀሳባቸውን ችግራቸውን በውስጥ ላይ እንደዚህ አደባባይ ላይ ሳይሆን በውስጥ ላይ ገብተው መደባደብም ካለባቸው እየተደባደቡ ቢያስተካክሉ ለእኔ ስሜቴ ነው። ለእኔ ትክክለኛ መንገድ ያ ነው ብዬ ነው የማስበው። አሁን ቅድም እኔ እንደ ሀሳብ ስገባ ኡስታዝ ወሒድ ዑመር እንደዚህ ነው ብዬ ለማስረዳት ነበር የገባሁት። ኦኬ ተባለ። ግን ተጨማሪ ሀሳቤ አሁንም ቢሆን ድርጅት አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ብዙ ነው የሚያስፈልገው። ሁሉም ድርጅት ከዓላማቸው ደግሞ ከተገጣጠሙ ዓላማቸውን እያጠነካከሩ እየተበረታቱ አንዱ አንዱን ክፍተት አንዱን አንዱን ጉድለት እየሞላ ከሄደ በጣም ብዙ ነገር ይስተካከላል። ኦንሊ አንድ ድርጅት ብቻ መሆን አይደለም። እንደዛ ተደርጎ ብቻ መታሰብም መሳለም የለበትም። እና ኢትዮ ሪቨርትስም የራሳቸው ዓላማ አለ፣ ቀርጸዋሉ። ሹራ እያደረግን ነበር ሰሞኑን ራሱ ማለት ነው። ከእኛም ጋር ሹራ እያደረጉ ነበረ። ስለ ፍቃዱ፣ ስለ መተዳደሪያ ደንቡ፣ ስለ ፕሮጀክቱ፣ ስለምናምን እያንዳንዱ ነገር እኮ ሹራ እያደረግን ነበር። እኛ ብንሰራቸው ብለን የምናስባቸውን ሀሳቦች እየሰጠን ነበረ። እነሱም ይህን ነገር ብንሰራ የሚል እየሰጡ ነበረ። ማነው ስሟ ሂዳያና ቴዲ ብቻ አይደለም ኢትዮ ሪቨርትስ ያለው፣ ሌሎችም ልጆች አሉት ግሩፕ ላይ እኔ እስከማውቀው ድረስ ማለት ነው። ቴሌግራም ግሩፕ ላይ አንድ ቀንም ከነሱ ጋር ሆኜ እያዳመጥኩ ነበረ። ዞሮ ዞሮ ምንድን ነው እኔ ለነ ሂዳያም ሆነ ለነ ቴዲ ምንም አይነት የምከላከልላቸው ነገር የለም። አሁንም ቢሆን እነሱ ፍቃድ አውጥተው ተደራጅተው ህጋዊ በሆነ መንገድ እየሰሩ መጥቀም የሚችሉበት ድረስ እስኪደርሱ ድረስ እኔ ደግፋቸዋለሁ፣ አግዛቸዋለሁ። ከዛ በተረፈ ግን ልክ እንደዚህ አይነት ነገር አሁን ኡስታዝ ወሒድ ገብተው እኔ ወላሂ በጣም ነው የደነገጥኩት። ምክንያቱም እኔ ማንም ሰው በዚህ ልክ እንትን ሲለኝ እኔ አላቅም ብቻ ማለሽ እንግዲህ ስሜታዊ ከሆንኩኝም ማለት ነው። ምክንያቱም ሀቅ ነው ያለኝ እኔ ሀቅ ሰው ያለው ሰው በስነ ስርዓት ጠይቁኝ፣ የምትጠይቀኝ ጥያቄ ካለ በአጠቃላይ ጠይቁኝ ብዬ አንስቻለሁ። አላዳምጥም፣ ማየትም አልፈልግም ምናምን ነገር ግን ከተባለ ይሄ ልክ አይደለም፣ አግባብ አይደለም ማለት እኔ ለማንኛውም ሂዳያ ለማንኛውም እዚህ ውስጥ ያለ በአጠቃላይ በንግግርም ይሁን ስሜታዊ በመሆን ምናልባት ያጠፋሁት ነገር ካለ አፉ በሉኝ። ኡስታዝ ወሒድንም ወላሂ አፉ ብያለሁ። ሐቂቃ ድንበር አልፋል። ምን ወደኋላ የምለው ነገር የለም። ምክንያቱም በቃ በንግግር ድንበር አልፋል። ማየት አልፈልግም ምናምን ነገር ከተባለ አንድ ሰው ሐቁን ምንድን ነው ችግርህ ተብሎ ከተጠየቀ